ስለዚህ አዳም ያጠፋውን ጥፋት ምክንያት አድርጎ ወድቆ ሊቀር የሚችል ፍጥረት ግን ሊሆንን አልመረጠም። እግዚአብሔርን ማሳዘን አንድ ነገር ነው። አሳዝኘው ይቅር አይለኝም ማለት ደግሞ ሌላ ነገር ነው። አብዛኞቻችን ድክመታችን እሱ ነው። እንደ ሰው ያለብን ድክመት እንዳለ ሆኖ እግዚአብሔርን ብናሳዝነው፣ አዎ ማሳዘናችን ሊያሳዝን ይችላል። እግዚአብሔርን ግን ይበልጥ የሚያሳዝነው የኛ መበደልና ማጥፋት ሳይሆን በድለን ይምረናል ብለን ከመመለስ ይልቅ አይምረንም ብለን ስንሄድ ነው። ምክንያቱም አንደኛ በዚህ ሐሳብ ውስጥ አንድ ሰው የእግዚአብሔርን ሐሳብ እንዳወቀ ራሱ ሊያክል ሊመስል በሚችል መልኩ እየተናገረ ነው። የትኛው ኃጢአት ነው በእግዚአብሔር ዘንድ የማይማረው? በነገራችን ላይ ቅዱስ መጽሐፋችን እንደሚነግረን እግዚአብሔር ይቅር አይለውም ተብሎ የተጻፈ አንድ ኃጢአት ቢኖር መንፈስ ቅዱስን መሳደብ ነው። እየሰማችሁ ነው? ማንን መሳደብ አልኳችሁ? አዎ መንፈስ ቅዱስን መሳደብ ስርየት የሌለው ኃጢአት ነው ይላል። ገነት ውስጥ ሆኖ አዳም መበደሉ የማይደንቀን ቤተ ክርስቲያን ውስጥ ሆኖ የሚበድሉ ሰዎች ስላሉ፣ ገነት ውስጥ እግዚአብሔር ጋር ሆኖ አዳም በደለ ሲባል ያን ያክል የማይደንቀን ዛሬ እግዚአብሔር ድምፁን ሳይሆን ቅዱስ ስጋውንና ክቡር ደሙን ፈትቶ በራሱ እጅ በሚያቆርብበት በቤተ መቅደስ ውስጥ ስለምንበድል ነው። እየሰማችሁ ነው? የአዳም ገነት የኛ ቤተ ክርስቲያን ናት። የአዳም የሰማው የእግዚአብሔር ድምፅ የኛ ቃለ እግዚአብሔር ነው። ከቃለ እግዚአብሔርም አልፎ ደግሞ ስጋ የሆነውና የምንበላው የምንጠጣው የጌታችን ኢየሱስ ክርስቶስ ቅዱስ ስጋውና ክቡር ደሙን ለአንድ ሰው በእድሜ ልኩ ሊያደርጋቸው የሚችሉ ቅድስናን ሊያሰጡት የሚችሉ ብዙ ነገሮች አሉ። ጾም፣ ጸሎት፣ ስግደት፣ ምጽዋት፣ መልካም የሆኑ ስነ ምግባራትን በሙሉ ቅዱስ ወንጌል የሚያዘውን አንድ ሰው የሚያደርገው አንደኛ ቅድስናን ለማግኘት ነው። ሁለተኛ ከኃጢአት ለመለየት ነው። ሰው ከኃጢአት ሳይለይ ቅድስናን ማግኘት አይችልም። ቅድስናን አግኝቶ ደግሞ በኃጢአት ውስጥ መመላለስም አይችልም። ከሁለቱ አንዱን የመምረጥ ኃላፊነት ወይም ግዴታ አለበት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሁላችንም እናማት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ አባታችን መላከ ፀሐይ ቆሞስ አባ ኪዳነ ማርያም አንዱዓለም የዚህ ታላቅ ገዳም አበምኔት አስተዳዳሪ፣ ክቡራን አበው አይንተ እግዚአብሔር ካህናት፣ አበው መነኮሳት፣ ሊቃውንተ ቤተ ክርስቲያን፣ ከሩቅም ከቅርብም የተገኛችሁ ክርስቲያኖች በወደደን ባከበረን በአምላካችን ፍጹም ሰላም እንደምን ዋላችሁ? እንደምን አደራችሁ? እንደምን አረፈዳችሁ? ቸርነቱን ምሕረቱን በእድሜያችን ላይ ያላራቀብን ያልከለከለን በፊቱ እንድንሰበሰብ የፈቀደልን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። አምላካችን ቅዱስ እግዚአብሔር ቢወድና ቢፈቅድ ከዚህ ሰዓት በኋላ ባለችን ጥቂት ደቂቃ ሕያውና ዘላለማዊ የሆነውን የአምላካችንን ቅዱስ ቃል እንማራለን። ሁላችንም ባለንበት ቦታ በጣም ለጥቂት ደቂቃ ተረጋግተን አረፍ አረፍ ብለን እንድንማር በታላቅ ትህትና ጠይቃለሁ። ዛሬ እንደ እግዚአብሔር አምላክ ቅዱስ ፈቃድ የምንማርበት የቤተ ክርስቲያናችን ትምህርት የሚሆነው በቅዱስ ማቴዎስ ወንጌል ምዕራፍ 26 ከቁጥር 26 ጀምሮ ባለው ክፍል ምንባብ መነሻነት ይሆናል። አስቀድሜ በንባብ አሰማችሁና ትምህርቱን ወይም የመጽሐፍ ቅዱሱን ክፍል ወደ ዕለቱ ትምህርታችን እንሄዳለን። ሲበሉም ኢየሱስ እንጀራውን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይህ ሥጋዬ ነው አለ። ጽዋውንም አንስቶ አመስግኖም ሰጣቸው፣ እንዲህም አለ፣ ሁላችሁ ከእርሱ ጠጡ፣ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የሐዲስ ኪዳን ደሜ ይህ ነው። ነገር ግን እላችኋለሁ በአባቴ መንግሥት ከእናንተ ጋር ከዚህ ከወይን ፍሬ አዲሱን እስከምጠጣበት እስከዚያ ቀን ድረስ ከዛሬ ጀምሬ አልጠጣውም። መዝሙርም ከዘመሩ በኋላ ወደ ደብረ ዘይት ወጡ ይላል። ስለ ቃሉ የአምላካችን የልዑል እግዚአብሔር ስም የተመሰገነ ይሁን። ይህንን ሁሉ ምናልባት ሊያስታውሰን የሚችል አጭር ኃይለ ቃል እናርገው ከተባለ ቅድሳት ለቅዱሳን በሚል ርዕስ እንማራለን። እስኪ ቅድሳት በሉ ሁላችሁም ቅድሳት ለቅዱሳን ድገሙት። እስኪ ቅድሳት ለቅዱሳን። አሁንም እስኪ ድገሙት፣ ቅድሳት ለቅዱሳን። ይህ ያነበብኩላችሁ የመጽሐፍ ቅዱስ ክፍል ጌታችን መድኃኒታችን ኢየሱስ ክርስቶስ ሐሙስ ማታ
አርብ ሊሰቀል በደቀ መዛሙርቱ ፊት እራት በሚበሉበት ጊዜ ላይ ሲመሽ በፊት ለፊታቸው ተቀምጠው ከሚመገቡት ህብስት አንስቶ ባረከና ቆርሶ እንደሰጣቸው ከፊት ለፊታቸው ከተቀመጠው ጽዋም አንስቶ አመስግኖ እንደሰጣቸው ምስጢረ ቁርባንን የመሰረተበት ታላቅ ምስጢር ነው። የቤተ ክርስቲያናችን የቅድስና አክሊል፣ የቤተ ክርስቲያናችን የቅድስና መደምደሚያው ቅዱስ ሥጋውና ክቡር ደሙን መቀበልና በዛ ህይወት ውስጥ ደግሞ ጸንቶ መኖር ነው። ለአንድ ሰው በእድሜ ልኩ ሊያደርጋቸው የሚችሉ ቅድስናን ሊያሰጡት የሚችሉ ብዙ ነገሮች አሉ። ጾም፣ ጸሎት፣ ስግደት፣ ምጽዋት፣ መልካም የሆኑ ስነ ምግባራትን በሙሉ ቅዱስ ወንጌል የሚያዘውን አንድ ሰው የሚያደርገው አንደኛ ቅድስናን ለማግኘት ነው። ሁለተኛ ከኃጢአት ለመለየት ነው። ሰው ከኃጢአት ሳይለይ ቅድስናን ማግኘት አይችልም። ቅድስናን አግኝቶ ደግሞ በኃጢአት ውስጥ መመላለስም አይችልም። ከሁለቱ አንዱን የመምረጥ ኃላፊነት ወይም ግዴታ አለበት። ጌታችን ኢየሱስ ክርስቶስ ለዛ ነው አስቀድመው ቅዱስ ሥጋውንና ክቡር ደሙን ለሚቀበሉት ለደቀ መዛሙርቱ እንኳን ይኖሩበት ከነበሩበት የተለያየ ዓለምና ህይወት መጀመሪያ እንዲላቀቁን ያደረጋቸው። ተላቀው የወጡትን ካሉበት ህይወቶች በሙሉ ነፃ የሆኑትን ሐዋርያትን ነው የመጨረሻው ሰዓት ላይ የቅድስና ማዕረግ የቅድስና አክሊል የሆነውን ይህንን ምስጢር እንዲሳተፉ ያደረጋቸው። ለዛም ነው እንዳልኳችሁ ሰው ካለበት ሁኔታና ለእግዚአብሔር ቅዱስ ሥጋና ክቡር ደም ከማይመች ህይወት ተለይቶ እስከማይወጣ ድረስ ለቅዱስ ሥጋውና ለክቡር ደሙ ባይበቃ ጌታችን ኢየሱስ ክርስቶስ ወይም አምላካችን ልዑል እግዚአብሔር እንዳይቆርብ የከለከለው ሳይሆን እሱ ራሱ ቅዱስ ሥጋውንና ክቡር ደሙን ለመቀበል በራሱ ምክንያት የራቀ መሆኑን ማወቅ አለበት። ብዙዎቻችን ቅዱስ ሥጋውንና ክቡር ደሙን የማንቀበለው ንስሐ ስላልገባን ብቻ አይደለም። የማንቀበለው ስለምንፈራ ብቻ አይደለም። የማንቀበለው ዕውቀቱና ግንዛቤውም ጭምር ስለሌለንም ጭምር አይደለም። አብዛኞቻችን ቅዱስ ሥጋውንና ክቡር ደሙን ለመቀበል የምንግደረደረው አሁንም ድረስ የኃጢአት ጣዕምና ፍቅር ከልባችን ተነቅሎ ስላልወጣልን። ለዛም ነው ልክ ቅዱስ ሥጋውን ክቡር ደሙን ለመቀበል የሚፈልግ ሰው በሙሉ በተለይ ብዙሃኑ የሚጠይቁት የመጀመሪያው ጥያቄ ቢኖር ቆርቤ በበድልስ ነው። ቆርቤ በበድልስ ማለት ለመበደል ይህ ሰው ቅድመ ሁኔታ ወይንም ደግሞ ሐሳብ አለው ማለት ነው። እየተዘጋጀ ነው፣ ሊበድል እንደሚችል ሐሳብ አለው ማለት ነው። ቆርቤ ብጸድቅስ፣ ቆርቤ ሳልወድቅ ብቀጥልስ የሚሉ አገላለጾች ብዙዎቻችን ላይ አይለመዱም። እምንፈራው ከተቀበልን በኋላ ከቆረብን በኋላ መውደቁንና ተሰናክለን መገኘታችንን። ክርስቲያናዊ የቅድስና ህይወት ግን ክርስቲያኖች ሰው ቆሞ የሚራመድበት ብቻ አይደለም፣ ወድቆም ጭምር የሚነሳበት ነው። ክርስትና ህይወት በጣም የሚደንቀው ለዛ ነው። ማንም ሰው ቆሞ በነበረበት ሁሌም ባይገኝ ለምን ቆመ በነበርክበት ሁሌም አትገኝም ተብሎ ላይጠየቅ ይችላል። ምክንያቱም ሰው በቆመበት ሁሌም ላይገኝ ይችላል። ሰው በተገኘበት ቦታ ላይ ሁሌም ሳይታጣ ላይኖር አይችልም። አንድ ጊዜ ላይ ወይ አውቆም ይሁን ወይ ሳያውቅም ጭምር ተሳስቶ ሊወድቅ ይችላል። ወይ ፈልጎ ይሁን ወይ ሳይፈልግም ጭምር ወይ የሥጋው ፍትወትና ስሜት ጸንቶበት ይሁን አለበለዚያም ደግሞ የራሱን ስሜትና የራሱን ፍትወት መቆጣጠር አቅቶትም ሰው ካለበትና ከነበረበት ተንሸራቶ ሊወድቅ ይችላል። ጉዳዩ መውደቁ ላይ ብቻ አይደለም፣ ግን ወድቆ መቅረቱ ላይ ነው። ለዛ ነው ቅዱስ ዮሐንስ አፈወርቅ ምን ብሎ ይናገራል? ወድቆ መነሳት አዳማዊ ነው፣ ወድቆ መቅረት ግን ሰይጣናዊ ነው ይላል። ወድቆ መነሳት አዳማዊ ነው። አዳም የነበረበት የቅድስና ህይወት ያኗኗሩን ገጽታ ስትመለከቱት እንዴት ሊወድቅ ቻለ የሚያስችል ነው። ምክንያቱም ኃጢአት የማትታወቅበት የገነት ቦታ ውስጥ ነው የሚኖረው። ያሳስቱታል እንዳይባል አብረውት የተቀመጡት ከሰይጣን መውደቅና መዋረድ በኋላ ያሉት የጸኑት ቅዱሳን መላእክት ናቸው። ተሳስቶ ነው ይህንን ሁሉ ያደረገው እንዳትሉ በእግዚአብሔር ግርማ የተከበበ በእግዚአብሔር ጸጋ የተሸፈነ ነበር። ይሄ ሁሉ ነገር ባለበት ውስጥ ሆኖ ነው አዳም በገነት ውስጥ የበደለው እግዚአብሔርን ያሳዘነ።
ዛሬ በነገራችን ላይ የአዳምን ገነት ውስጥ መበደል ክርስቲያኖች ተደጋጋሚ ለሁላችን የሚነገረው የገነት አምሳያ በሆነችው ቤተክርስቲያን ውስጥ ሆነን ስለምንበድል ነው። ሁላችሁም መቼም ወደዚህ ቅዱስ ቤተክርስቲያን ስትገቡ የሚያውቅ ሰው ካለ ቤተክርስቲያን ሲገባ ግራና ቀኟን አምዷን ስሞን የሚገባው ስትሳለሙ ሰላም ለኪ ቅድስት ቤተክርስቲያን አምሳለ ኢየሩሳሌም ሰማያዊት ቅድስት ብላችኋት ነው የምትገቡት። በሰማይ ላለችው መንግስተ ሰማያት ምሳሌ የሆንሽው በምድር ላይ ያለሽ ቅድስት ቤተክርስቲያን ሆይ ሰላምታ ይገባሻል ብለን የምንገባው። እዚች ቤተክርስቲያን ውስጥ የምናየው የምንፈጽመው የምናደርገው መንፈሳዊ ስነ ስርዓቶች በሙሉ እላይ በሰማያት በመንግስተ ሰማያት እንደምንደግመው የምናውቀው እዚህ የምንለማመዳቸው ናቸው። ገነት ውስጥ ሆኖ አዳም መበደሉ የማይደንቀን ቤተክርስቲያን ውስጥ ሆኖ የሚበድሉ ሰዎች ስላሉ፣ ገነት ውስጥ እግዚአብሔር ጋር ሆኖ አዳም በደለ ሲባል ያን ያክል የማይደንቀን ዛሬ እግዚአብሔር ድምፁን ሳይሆን ቅዱስ ሥጋውንና ክቡር ደሙን ፈትቶ በራሱ እጅ በሚያቆርብበት በቤተ መቅደስ ውስጥ ስለምንበድል ነው። እየሰማችሁ ነው? የአዳም ገነት የኛ ቤተ ክርስቲያን ናት። የአዳም የሰማው የእግዚአብሔር ድምፅ የኛ ቃለ እግዚአብሔር ነው። ከቃለ እግዚአብሔርም አልፎ ደግሞ ሥጋ የሆነውና የምንበላው የምንጠጣው የጌታችን ኢየሱስ ክርስቶስ ቅዱስ ሥጋውና ክቡር ደሙን። ስለዚህ የአዳምን በደል ትላንትና የነበረ ታሪክ ነው ብቻ ብላችሁ ክርስቲያኖች እንዳትሞኙ። አዳም ትላንትና በደለ የምንለውን ገነት ውስጥ ኃጢአት እኛ ዛሬ ቤተ ክርስቲያን ውስጥ እየሰራ ነው። እኛ የምንሰበሰብባት ቅድስና የምናገኝባት ደጅ ውስጥ ተሰብስበን እኛው ራሳችን እየበደልን ስለሆነ ነው። ስለዚህ አዳም ያጠፋውን ጥፋት ምክንያት አድርጎ ወድቆ ሊቀር የሚችል ፍጥረት ግን ሊሆንን አልመረጠም። እግዚአብሔርን ማሳዘን አንድ ነገር ነው። አሳዝኘው ይቅር አይለኝም ማለት ደግሞ ሌላ ነገር ነው። አብዛኞቻችን ድክመታችን እሱ ነው። እንደ ሰው ያለብን ድክመት እንዳለ ሆኖ እግዚአብሔርን ብናሳዝነው፣ አዎ ማሳዘናችን ሊያሳዝን ይችላል። እግዚአብሔርን ግን ይበልጥ የሚያሳዝነው የኛ መበደልና ማጥፋት ሳይሆን በድለን ይምረናል ብለን ከመመለስ ይልቅ አይምረንም ብለን ስንሄድ ነው። ምክንያቱም አንደኛ በዚህ ሐሳብ ውስጥ አንድ ሰው የእግዚአብሔርን ሐሳብ እንዳወቀ ራሱ ሊያክል ሊመስል በሚችል መልኩ እየተናገረ ነው። የትኛው ኃጢአት ነው በእግዚአብሔር ዘንድ የማይማረው? በነገራችን ላይ ቅዱስ መጽሐፋችን እንደሚነግረን እግዚአብሔር ይቅር አይለውም ተብሎ የተጻፈ አንድ ኃጢአት ቢኖር መንፈስ ቅዱስን መሳደብ ነው። እየሰማችሁ ነው? ማንን መሳደብ አልኳችሁ? አዎ መንፈስ ቅዱስን መሳደብ ስርየት የሌለው ኃጢአት ነው ይላል። እና እውነት ስርየት የሌለው ኃጢአት ነው መንፈስ ቅዱስን መሳደብ ያሰኘው። ለምን መሰላችሁ? አንድን ሰው በድሎ እንዳይቀርና ከበደለ በኋላም ደግሞ ተጸጽቻለሁ ብሎ ወደ እግዚአብሔር ደጅ ተመልሶ እንዲመጣ የሚያደርገው የእግዚአብሔር ቅዱስ መንፈስ ነው እንጂ የኛ የአእምሮና የህሊናችን ጸጸት ብቻ አይደለም። የህሊና ጸጸትማ ሁላችንን ሰብስቦ ቤተ ክርስቲያን ውስጥ እግዚአብሔር ፊት ማረኝ ብለን የሚጥለን ቢሆን ኖሮ ሁሉም ሰው ውጭ አይገኝም ነበር በዚህ ሰዓት። አብዛኞቻችን ህሊናችንን አንሰማውም፣ አናዳምጠው፣ ይሳሳታል ብለን ስለምናስብም ጭምር። አበው ግን ሲናገሩ የሚገርማችሁ ርትዕት የሆነችው ንጹህ ህሊና ትንሿ እግዚአብሔር ናት ይላሉ። እየሰማችሁ ነው? ንጹህ ህሊና ትንሿ እግዚአብሔር ናት። ሰው ህሊናው ንጹህ ከሆነለት ከእግዚአብሔር ጋር ሳይጣላ በንጽህናና በቅድስና የሚኖር ከሆነ ህሊናውን እግዚአብሔር ማደሪያ አድርጎ ይናገርበታል። አብዛኞቻችን ግን ህሊናችን ለእግዚአብሔር ማደሪያነት ላይሆን ይችላል። ኃጢአት የምናስብበት የምናወጣበት የምናወርድበት ስለሆነ የሰው ትልቁ በደሉ ግን እንዳልኳችሁ ስርየት የሌለው ኃጢአትም ነው እስኪባል ድረስ ግን የተነገረው መጽሐፍ ላይ የህሊና ውድቀት ሳይሆን መንፈስ ቅዱስን መሳደቡን። ሰው መንፈስ ቅዱስን የሚሳደበውና ክፉ የሚናገረው ቃለ ጽርፈት በመናገር አይደለም። ለምሳሌ አርዮስ የሚባል መናፍቅ ጌታችን መድኃኒታችን ኢየሱስ ክርስቶስን ለስም አጠራሩ ክብር ምስጋና ይድረሰውና ፍጡር ነው ብሎ ተናግሮት ነበር። እውነት አምላክ የሆነውን ጌታ ማለት ነው። ርትዕት የሆነችው ሃይማኖት ውስጥ ያሉ አበው ይህንን ሲሰሙ እንደ ስድብ ነው የቆጠሩት፣ እንደ ቃለ ጽርፈት። እንዴት ወልድን እንዲህ ብለህ ትናገረዋለህ ብለው ይከራከሩ፣ ጥብቅና ይቆሙ ነበር። እየሰማችሁ ነው? ጥብቅና ይቆሙ ነበር። ለሚኖሩበት ሃይማኖት የሚያምኑበትን ነገር ለመመስከር ከፊት ለፊት ጉባኤ ሰርተው እሱን ለመመለስ ካልሆነም ሃይማኖት ለማጽናትም ጭምር ይሞክሩ ነበር።
ይሄንን ድርጊታቸውንና ይሄንን ሁኔታቸውን ስትመለከቱ ሰው እግዚአብሔርን ክፉ የሚናገረው ሰው እግዚአብሔርን ደስ የማይሰኝበትን ነገር የሚያደርገው አንደኛ በንግግሩ እንደሆነ ታውቃላችሁ። ሁለተኛው ግን ሰው የእግዚአብሔርን መንፈስ የሚሳደበውና መንፈስ ቅዱስን ተሳድቧል የሚባለው በስራው ነው። እስኪ በስራው በሉ። በስራው ነው። መንፈስ ቅዱስን የተሳደበ ስርየት አይገኝለትም ማለት መንፈስ ቅዱስ በጥምቀት አክብሮት በ40 በ80 ቀን ቤተ መቅደስ እንዲገባ አድርጎት ቅዱስ ሥጋውንና ክቡር ደሙን እንዲቀበልም ጭምር ፈቅዶ ረድቶት በዛው ሕይወት እንዲጸና አድርጎት እርሱ ግን በምርጫው አይ በዚህ አፌ የጌታዬን ሥጋና ደም ከምቀበል ሟርት ላውራበት፣ ሐሜት ልናገርበት፣ በዚህ ጆሮዬ ቅዳሴ መላእክትን ከምሰማበት የሰውን ሌላ ነገር ላድምጥበት ቢል ይህ ለመንፈስ ቅዱስ ስድብ ነው። ሰውነቱ የተዘጋጀው ለዚህ ዓላማ ስላልሆነ ቅድስና ክርስቲያኖች ከሩቅ የሚኖር ሕይወትና ትላንትና የነበሩ አባት እናቶቻችንን እያስታወስን አሁን ያለን ሰዎች የምንጽናናበት አይደለም። ሁላችንም የተጠራ ነው እንደ ትናንትናዎቹ በቅድስና እንድንኖር ነው። ማንም ከኛ መካከል ውስጥ የቅድስና ሕይወትን ታዛቢ ሆኖ የተጠራ ሰው የለም። ማንም ከኛ መካከል ውስጥ ስለ ቅድስና ሕይወት ኮርስ ወይንም ደግሞ ዕውቀት ወስዶ ሕይወቱን ባትኖረው ችግር የለም የተባለ ማንም የለም። ማናችንም የለን። ሁላችንም የተጠራ ነው ለቅድስና ነው። ሁላችንም የተጠራ ነው ተለይተን ለእግዚአብሔር የተመረጠን ሰዎች መሆን እንድንችል ነው። ይህንን በደንብ አስመራችሁ መያዝ አለባችሁ። ለዛ ነው ለዚህ ሕይወት መነሳሻ የሚሆነውን ሰው ሲበድል ወድቆ ሳይቀር ወደ እግዚአብሔር መንፈስና ወደ እግዚአብሔር ቤት እንዲገባ የሚያደርገው ጸጸቱ ብቻ ሲሆን የእግዚአብሔር ቅዱስ መንፈስ ነው። ይህንም መንፈስ እግዚአብሔር አምላክ ከሁላችን ጋር አይውሰድብን። የሚያስፈልገን ክርስቲያኖች ይሄ ነው። ሰው ከእግዚአብሔር ፊት ቆሞ ሊለምነው የሚያስፈልገው የመጀመሪያው ነገር የእግዚአብሔርን መንግስት ነው። ሁለተኛ ከእግዚአብሔር ፊት ቆመን መለመን መቻል ያለብን ክርስቲያኖች ኃጢአታችንን ለምደነው እንዳንኖር ነው። ክፋታችን ተስማምቶን እንዳንዘልቅ ነው። ሰው እውነት የእግዚአብሔርን መንፈስ እንዳለበት የሚያሳየው ራሱ ወድቆ እንደማይቀር አምኖ ተነስቶ መምጣት ሲጀምር ነው። ወድቀው ለማይቀሩት ተነስተው ለሚመጡት የቅድስና አምዳቸው ደግሞ የሚሆነው የጌታ ቅዱስ ሥጋና ክቡር ደም ነው። ዛሬ በተሰበሰብንባት በአብይ ጾም ሁለተኛ ሳምንት ሰሙነ ቅድስት ማለት ነው ቤተ ክርስቲያናችን የምታስተምረው ስለ ቅድስና ነው። አንደኛ ስለ ሰንበት ቅድስና ታስተምራለች። ይቺ የተሰበሰብንባት ዕለት የተለየች ዕለት እንደሆነች ለሚያያት እሁድ ናት። ልክ እንደ ሰኞ እንደ ማክሰኞ 24 ሰዓት ውስጥ ያለች ናት። ለሚመለከታት ከቅዳሜ ተከተላ የምትመጣ አንዲት ቀን ናት። ለኛ ለክርስቲያኖች ግን ሰንበተ ክርስቲያን የሁሉም ምስጢራቶቻችን ማስታወሻዎቻችን ናት። በዚህ ዕለት ላይ ስንሰበሰብ አንደኛ ጌታችን መድኃኒታችን ኢየሱስ ክርስቶስ የተጸነሰባትን ቀን እናስባለን። አምላክ ለተጸነሰባት ለዛች ቀን ማረፊያ የሆነችው የእመቤታችን ማኅፀን እንደሆነች ሁሉ ለክርስቲያኖች እውነተኛ እረፍት የሚያገኙባት ዕለት ሰንበተ ክርስቲያን ናት። ከእግዚአብሔር ጥላ ውስጥ የሚገኙባት ስለሆነች አንድ ሰንበተ ክርስቲያን ልዩ የሚያደርጋት ሁለተኛ የእግዚአብሔርን መወለዱን መጸነሱን ብቻ የምናስታውስባት ዕለት ብቻ ሳትሆን ጌታችን ኢየሱስ ክርስቶስ የተነሳባትም ጭምር ናት። ቅዱስ ጳውሎስ የሮሜ መልእክቱ ምዕራፍ 6 ላይ ሲናገር ምን ይላል መሰላችሁ? ሞቱን ይላል። እስኪ ሞቱን በሉ ሁላችሁ። ሞቱን በሚመስል ሞት ከተባበርነው ትንሣኤውን በሚመስል ትንሣኤ እንካፈላለን። አይገርማችሁም? ሰው አስቀድሞ ከክርስቶስ ጋር እነሳለሁ ብሎ ለመናገር ሞቱን መሳተፍ አለበት። ዓርብ ያልተቀበረ ክርስቲያን እሁድ አይነሳም። ራሱን ከኃጢአት ለይቶ ቤተ ክርስቲያን ውስጥ በድኔ እስኪገኝ ድረስ አልወጣም ያለ ሰው ካልሆነ በቀር ዳግም ከእግዚአብሔር መንግሥት በሰንበተ ክርስቲያን በኋላም ደግሞ በፍርድ ቀን እረፍትን ያገኝ። ሰንበት እንደገባን ላለመውጣት የምንሞክረው ለዛ ነው። እየሰማችሁ ነው? አንዳንድ ሰው የሰንበት መርሃ ግብር ሲበዛበት ይጨነቃል። እየሰማችሁ ነው አይደል? ሰዓቱ ሲረዝምበት ምኑ ሲረዝምበት የተሸከምነው ሥጋ ነውና እንደው ሸኝተውን ሰንበት ነውና ገብተን ቤታችን ብናርፍ እንላለን። እርግጥ ነው ሰንበት የረፍት ቀን ነው። ቤታችን ተገኝተን መብላት መጠጣት ያስፈልገናል። ከዛ ከምንሄድበትና ከምንናፍቀው በላይ ግን
አሁን የተሰበሰባችሁባት የማን ቤት ሆና ነው እንደ ባዳ ቤት የምታዩት? ቤቴ መሄድ እናፍቃለሁ እንላለን። ይሄ የተሰበሰብንበት የማን ቤት ነው? የእግዚአብሔር ብቻ ነው እንዴ? እግዚአብሔር ይሄን ቤት የሰራው በዚህ ውስጥ አድራለሁ ብቻ ብሎ አስቦ ነው እንዴ? ይሄን ቤት ያሳነጸው ለማን ብሎ ነው? ለኛ እኮ ነው። ይሄ የማን ቤት ነው ማለት ነው? ቤታችን ገብተን እንደምንቻኮለው እዚህ ለመምጣት ምን አለ ብንቻኮል? ቤት ገብተን ሰንበት እንዳይፈርስ ብለን እንደ ግብስ ፈሪሳዊ እበላለሁ ጠጣለሁ እንደምንለው እዚህ ቤት ውስጥ የሚቀዳው እና የሚቆረሰው ስጋና ደም የማን የጎረቤት ምግብ ሆኖ ነው? መልሱ እንጂ የኛው ነው። ቤት ለምንሳሳለት ቶሎ ደርሰን ለምንይዘው እንጀራ እንደምንሮጠው ምን አለበት እዚህ ውስጥ ላለው ለህይወት እንጀራ ብንፋጠን? ቤቴ ልንሄድ ነው ስንል እኮ አንዳንዴ እውነት ልብ ብለን ሰምተነው የሆነ አይ አሁን ወደ ቤቴ አሁን ያላችሁት የት ሆናችሁ ነው? አሁን ያለነው የተሰበሰብነው የት ሆነን ነው? የእግዚአብሔር ቤት እሱ ረሳችሁት እንዴ? ሰማይ ዙፋኑ፣ ምድር እኮ የእግሩ መረገጫ ናት። ይሄ የሚይዘው ይመስላችኋል? በቃ በሁሉ ያለውን አምላክ እዚህ ውስጥ ብቻ ታጥሮ የሚቀመጥ ይመስላችኋል? ይሄ እኮ የተሰራው በሱ ፊት እንድንታይበት ለኛ መሰብሰቢያ እንዲሆነን ተሰብስበን የእግዚአብሔርን ቅዱስ ሥጋውን ክቡር ደሙን እንድንበላበት ነው። እንደ ቤታችሁ ነው ሊሰማችሁ የሚያስፈልገው ቤተ መቅደሱ። ሰው ለቤቱ ብዙ ይጠነቀቃል። የኛማ ጥንቃቄ እኮ እንዴት ትዝብት ውስጥ እንደሚጥል ክርስቲያኖች። ለቤታችን ያለን ጥንቃቄን አንዳንዶቻችን ቤተ ክርስቲያን ላይ እናሳያለን። ለምሳሌ ቤተ ክርስቲያኑ ሲቆሽሽ ደስ ይላችኋል አይላችሁ? ብትችሉ ትጠርጋላችሁ፣ ባትችሉ እንኳን ለሚጠርግ ሰው ምን አርገው ትላላችሁ? ጥረገው ትላላችሁ። ቤተ ክርስቲያኑ ቀለሙ ቢቆሽሽ ደስ ይላችኋል እንዴ? አይላችሁ ማለት ቤተ ክርስቲያን ውስጥ ምንጣፉ ቢያድፍ ደስ ይላችኋል? ቤተ ክርስቲያን ውስጥ ይሄ ሁሉ ነገር ሲደረግ ደስ አይልም አይደል? ቤተ ክርስቲያን ውስጥ ተገኝታችሁ ለምሳሌ እስከ አንድ ሰዓት ከሩብ ነው አይደለ ቅዱስ ቁርባን እየተቀበሉ ብዙ ሰዎች የሚቆዩት። አያርገውና የሚመጣው ሳምንት ስትገኙ 1 ሰዓት ከሩብ ይቆርባል ብላችሁ ያሰባችሁት ምመን ጠፍቶ አንድ ሰው ብቻ ቆርቦ ቢመለስ ደስ ይላችኋል? ዛሬ ቆራቢዎቹ የት ሄደ አትሉም ትላላችሁ። በጣም ጥሩ፣ በደንብ አድርጋችሁ ስሙ። እናንተ ለዚህ ቤት ቆሻሻውን ተጠንቅቃችሁ እንደምትጠርጉት ሁሉ ከዚህ ከምትጠርጉት ቤት በላይ እኮ የእናንተ ሰውነት ለእግዚአብሔር ማረፊያ ነው። እናንተ ቀለሙ ቆሸሸ እቀባዋለሁ የምትሉትን ይሄንን የህንፃ ቤተ ክርስቲያንን በሚመስል ሳይሆን ከዛ በበለጠ መልኩ እኮ የእናንተ ደም እኮ የተዋሃደው የእናንተ ደም እኮ አብሮ የኖረው ክርስቶስ ዋጋ የከፈለለት ሰውነት ላይ ነው። እናንተ አሁን ስጠይቃችሁ አዎ ይሄ ቤተ መቅደስ ዛሬ 1 ሰዓት ከሩብ ቆራቢ ሙሉ በስቶ ደስ እንዳለን ቀጣይ ሳምንት ላይ ስንገኝ አንድ ሰው ቢሆን ደስ አይለንም አላችሁ። የጌታ ሥጋና ደም የሚወርደውና ብሉኝ ጠጡኝ የሚለው እናንተ ለገመታችሁት ለሌላው ቆራቢ ነው? ለእናንተ ነው። ለእናንተ እኮ ነው። አይመስላችሁ ነው? እውነታው እንደዛ ነው። ቆራቢ የለም ስትሉ እኮ እናንተንም ያካትታል። በነገራችን ላይ ዛሬ ቆራቢ የለም ስትሉ አንተ ማንጎፈር እያበጠርክ ነው። አንተም ራስህ ትጠየቅበታለህ። አንተም ራስህ እግዚአብሔር ይፈልጋል። አንተም ራስህን እግዚአብሔር አምላክ እኔ መቼ ነው እዚህ ጋር የምቆመው እንድትል ይፈልጋል። ይህንን ነው ክርስቲያኖች ወድቀው እንደማይቀሩ ቆመው እንደሚነሱ ትክክለኛ ማሳያችን ቅዱስ ሥጋውና ክቡር ደሙን። ለምን መሰላችሁ? ስለ ጌታ ቅዱስ ሥጋና ክቡር ደም መቀበል ከመናገራችን በፊት በተደጋጋሚ ስለ ሞቱ እንናገራለን። ለምሳሌ ንዜኑ ሞተከ ሲሉ ካህናቱ አልሰማችሁም? ቅዳሴው ላይ አቤቱ ጌታ ሆይ ሞትህን እናስታውሳለን ትንሣኤህንም እንናገራለን አሉ። የቤተ ክርስቲያን ምስጢራቶች በሙሉ በነገራችን ላይ አፈጻጸማቸውና ሂደታቸው በሙሉ ስለ ክርስቶስ ሞትና ትንሣኤ የሚናገሩ ናቸው። እና ለዛ ነው ይህንን ሞትና ትንሣኤን ሕይወት ውስጥ የሚመላለሱ ሰዎች በሙሉ በዚህች ዕለት ላይ በተሰበሰቡባት የሰንበተ ክርስቲያን ቅድስት በሆነችው ዕለት ላይ ስለ ቅድስና እንዲያወሩ ብቻ ሳይሆን ቅድስና ሊያሰጣቸው የሚችሉትንም ነገሮች እንዲያደርጉ ይደረጋል። ሕገ ቤተ ክርስቲያን ነው። በደንብ አድርጋችሁ ስሙ። አንድ ሰው ቢያንስ ግዴታው ነው። ይሄ በየሰንበቱ የመቁረብ ግዴታ አለበት። እየሰማችሁ ነው? ይሄ ሕገ ቤተ ክርስቲያን ነው። ሰው ቤተ ክርስቲያን ውስጥ መጥቶ የሚያርፈው ጥላ አግኝቶ ወንበር ላይ ስለተቀመጠ አይደለም።
ሰው ቤተ ክርስቲያን ውስጥ የሚያርፈው አጸድ ለይቶ እጽዋት ያለበት ቦታ ላይ ሆኖ ተቀምጦ ተመስገን ስላል አይደለም። እውነተኛው የክርስቲያኖች ማረፊያ ሆዳቸው ላይ ሰውነታቸው ላይ የአምላክ ስጋና ደም ሲቀመጥበት ነው። ያኔ የተበጠበጠበት ከተማ ውስጥ አትረበሽ። አሁን እዛ ከተማ ውስጥ ገብተን መኖር የምንፈራው እኮ ከተማው ምን ያረገናል ብለን ስለምንፈራ ነው፣ ይበጠብጠናል ስለምንል። እኛ እዚህ በክርስቶስ ስጋና ደም አርፈን ወደ ከተማው ብንገባ ምንም አይበጠብጠን። እንዲያውም ለተበጠበጡት ሰላም መሆን እንችል ነበር። እኛም እዚህ በጥብጠን እዛም ስንወጣ የምንበጠበጠው ለዛ ነው። እውነተኛውን ማረፊያ አምላክ ስጋና ደም መሆኑን አብዛኞቻችን ዕውቀት ሆኖናል እንጂ ሕይወት ሆኖን ወደታችን እንዲወርድ አልታደልንም። ያን ደግሞ ያረገው የራሳችን ስንፍና፣ የራሳችን ድክመት፣ የራሳችን ቆራጥ የሆነ ውሳኔ ያለመስጠት ነው። ብንቆርብ ምን ሆናለን? እውነቴን እኮ ነው የምላችሁ። በጣም ነው የምንገርመኝ። የሞት ሙቱ ተብሎ የተሰጠን የሆነ ነገር ያለ እኮ ነው የምናስመስለው። ብንበላው በቃ ነገር ዓለማችን በሙሉ የሚዋቆም እንዴት ነው የምኖረው የሚል ሰው እኮ አለ። ታውቃላችሁ? ቆርቤ እንዴት ነው የምኖረው? እንዴ ትላንትና እንደምንኖረው ነው የምትኖረው። ስትቆርብ ትላንትና እንደኖርከው ነው። ጠዋት ትነሳለህ፣ ስራ ትሄዳለህ፣ ከሰዓትም ትመጣለህ፣ ጸሎትን ታረጋለህ፣ ማታም ደግሞ እግዚአብሔርን አመስግነህ ትሄዳለህ። ሰው ብቆርብ እንዴት ነው የምኖረው ብሎ የሚጠይቀው ጥያቄ እውነቱን ልንገራችሁ ክርስቲያኖች፣ ትላንትና የሰራውን ኃጢአት መልሶ ለመስራት እቅድ ስላለው ከቆረበ ሰንሰለት ይሆንብኛል ብሎ ስለሚያስብ ነው። እውነታው እንደዛ ነው እንጂ አትብላ፣ አትጠጣ፣ አትውጣ፣ አትግባ፣ የትም ፍንክች እንዳትል እዚሁ እንደተተከለ ድንጋይ ቁጭ በል አላልንም፣ አትልምም ቤተ ክርስቲያን። ዓላማው ለቅዱስ ቁርባን የቆረቡ ሰዎች በሙሉ ወጥተው አልጫ የሆነውን ዓለም ማጣፈጥ እንዲችሉ ነው። ሰምታችኋል? አሁን ያነበብኩላችሁ ወንጌል ላይ ጌታችን ቅዱስ ሥጋውን ክቡር ደሙን ከሰጣቸው በኋላ ተቀመጡ እዚሁ አላላቸው። እሱም ተነስቶ ጌቴሴማኒ ሄደ፣ አብረው ተከትለውን ሄዱት። እሱ ሲያዝ እነሱ ተበተኑ። ፍጻሜውም እሱ ሞቶ ከተነሳ በኋላ መንፈስ ቅዱስን ሲቀበሉ ሄደው ወደ ዓለም አልጫ የሆነውን ዓለም ጨው ሆኖ እንዲያጣፍጡ ነው የተደረጉት። ቅዱስ ቁርባን የሚቀበል ሰው ፈሪ ሆኖ ቤተ ክርስቲያን ውስጥ የሚቀመጥ አይደለም። ወጥቶ ዓለም ላይ ሰው እንዴት መኖር እንዳለበት የሚያሳይ ነው። ለምንድን ነው የምንፈራው? ብቻችንን ሆነን ያልፈራነውን ዓለም እግዚአብሔርን ይዘን የሚያስደነግጠን? ስሙን እኮ ሊያውም አይደለም የያዘው ቅዱስ ቁርባን የሚቀበል ሰው ራሱን ጌታውን በሆዱ እኮ ነው ያስቀመጠው። ስለዚህ በየሰንበቱ ክርስቲያን እንዲቆርብ ይደረጋል። እየሰማችሁ ነው? በደንብ አድርጋችሁ አስምሩልኝ። ይሄ ማወቅ አለብን። ስንጠየቅም እግዚአብሔር ዙፋን ፊት ቆመን ይሄ ተጠብቆባችሁ ነበር አላደረጋችሁም ስንባል ቢያንስ የምንከሰሰበትን ወንጀል ማወቅ አለብን። ጥፋታችንን መረዳት አለብን። በየሰንበቱ መቁረብ አለበት። ባይችልስ ቢያንስ በጌታችን በመድኃኒታችን በኢየሱስ ክርስቶስ አበይት በዓላት የመቁረብ ግዴታ አለበት። እየሰማችሁ ነው? 9 አበይት በዓላት አሉት ጌታችን። በ9ኙም የመቁረብ ግዴታ አለበት። ይህንንስ ባይችል ብሎ ነገር የለም። ይሄን ምክንያቱም 9ኙም አበይት በዓላት የተለያዩ ጊዜ ላይ ናቸው ያሉት። እየሰማችሁ ነው? የተለያየ ጊዜ ላይ ነው ያሉት። ስለዚህ ለነዛ በዓላት ተዘጋጅቶ መገኘት መቻል አለበት። ሶስተኛስ በምክረ ካህን እየታገዘ ንስሐውን እየተቀበለ ለዛ ቅዱስ ምስጢር ለመሳተፍ ደረጃ ላይ ሲደርስና አሁን ትችላለህ ተቀበል ሲባል ደግሞ ወደ ኋላ ማለት የለበትም። ወዲያውኑ ቅዱስ ቁርባን መቀበል አለበት። ይህም በደንብ ነው ማወቅ ያለብን ክርስቲያኖች። እውነት አይናፍቃችሁም እንዴ? በልጅነታችሁ ትዝታውስ የለባችሁም እንዴ? ቤተ መቅደስ ቆማችሁ ቅዱስ የሆነውን ደሙን ያሸተተው አፍንጫችሁ፣ ቅዱስ ሥጋውን የተቀበለው ምላሳችሁ አይናፍቀውም? ሰው እንኳን እኮ የሆነ ጾም ገብቶ የሆነ ጾም እስኪፈታ እኮ ሥጋ ያምረዋል። የበላው ጥብስ ትዝ ይለዋል፣ የያዘው እንጀራ ትዝ ይለዋል። እንዴት ነው ይሄንን ሁሉ ዓመት ሕይወት የሚሰጥ እንጀራ ትዝም አይልም? በጣም እኮ ነው የምናሳዝነው። እውነት እግዚአብሔር ቢያዝንብን እኛ ያንሰናል እንዴ? ተመልክቶ እነዚህ ሰዎች ወዴት እየሄዱ ነው ቢል እውነት እኮ እግዚአብሔርን የሚያስወቅሰው ምንም ነገር የለውም። ቢያጠፋን ራሱ መብቱ ነው የምንለው ለዛ ነው። ብዙ ጠይቆን ያላደረግናቸው ነገሮች አሉ። አንዱ ደግሞ ጠይቆን አብዛኛውን ጊዜ የምንሽረው ሕግ ቢሆን ኖሮ እሱም ደግሞ አለ ከተባለም ቅዱስ ምስጢሩ የአምላክ ሥጋና ደምን ቅድስና የሚያሰጠው ለዛ ነው። ቅድስት በምትባለው በዚች ሰሞን ስለ ሰንበት ቅድስና እንደሚወራው ሁሉ ለቅድስና ምንጭም ለቅድስናም ጭምር ማጽኛ የሚሆነው የአምላክ ሥጋና ደምም ጭምር ይነገራል።
አንድ ሰው ለዛ ነው ቅዱስ ሥጋውን ክቡር ደሙን ለመቀበል የዘውትር ምኞቱና ፍላጎቱ መሆን አለበት። ጸሎታችን በሙሉ ቢቻል የእግዚአብሔርን መንግሥት ለመውረስ ስንማጸን እንዳገኘነው እንዳናጣው እጃችን ላይ ሆኖ እንዳይነጠቅብን መለመን መቻል አለብን። ታስታውሳላችሁ ጌታችን በወንጌል ሲያስተምር እንዲህ ብሎ ተናግሮ ነበር። መንግሥተ ሰማያት በሉ መንግሥተ ሰማያት በእጆቻችሁ መካከል ናት። እስኪ ድገሙት። መንግሥተ ሰማያት በእጆቻችሁ መካከል ናት። በሉ እንግዲህ ስሙ። ኪሳችሁን እየጠበቃችሁ እጃችሁን እስኪ ዘርጉት። ሁላችሁ እጅ አውጡና ዘርጉ። ይለያያል። ይሄ ማውጣት ነው፣ ይሄ ነው መዘርጋት። እስኪ እጃችሁን ዘርጉት እንዲህ ብላችሁ ሁላችሁም ዘርጉት። ምንም ተአምር ልታዩ አይደለም። እጃችሁን ዘርጉት። እጃችሁን እዩት። እኔን አትዩኝ፣ እጃችሁን እዩት። ምን ይታያችኋል እጃችሁ ላይ? ምንም አይደለም። የምታዩት ምናችሁን ነው? መዳፋችሁን ነው። ቃሉ ግን የሚለው መንግሥተ ሰማያት በብናችሁ መካከል ናት ነው የሚለው። እዩት እጃችሁን። ማን ጠፉታላችሁ? እጃችሁን እዩት። መንግሥተ ሰማያት በእጆቻችሁ መካከል ናት ማለት መንግሥቱን የሚያወርስም የጽድቅ ሥራም መንግሥቱን የሚያሳጣም የክፋት ሥራ ምን ላይ ነው ያለው? እጅህ ላይ ነው ያለው። መንግሥተ ሰማያትን ነጠቀኝ ብለህ እግዚአብሔርን እንዳከሰው፣ ሥጋውን ደሙን ከለከለኝ ብለህ እግዚአብሔር እንዳትወቅሰው። የከለከለው ምንህ ነው? እጅህ፣ ሥራህ ነው። አሁንም ዘርጉት መልሳችሁ። መንግሥተ ሰማያት በምናችሁ መካከል ናት። አሁን መንግሥተ ሰማያት ክርስቶስ ነው። ክርስቶስ በምናችሁ መካከል ነው። ሩቅ አድርጋችሁ አትዩት፣ አጠገባችሁ ነው። ማር ይስሐቅ እንዲያውም ክርስቶስን ሲጠራው ለነፍሴ ነፍሷ ነህ ነው የሚለው። እየሰማችሁ ነው? ከነፍሳችሁ በላይ ቅርብ ነው ክርስቶስ። ይህን ያክል እንደራቃችሁ የሚሰማችሁ ለምንድን ነው? ይህን ያክል እንደሌለ ጭምር የምንሸበረው ለምንድን ነው? ስራችን እጃችን ስለሚያርቀው፣ እጃችን ስለሚያሸሸው እኮ ነው። ለዛ ነው ይሄንን ሁሉ ነገር ሊያረቅልን ሊያሸሽልን እውነተኛውን ቅድስና ሊያሰጠን የሚችለው የአምላክ ሥጋና ደሙ። ለዛ ነው ቅዳሴው ላይ ካህኑ ቅዱስ ምስጢሩን ከመሳተፋችን በፊት ጮክ ብሎ ምን ብሎ ይናገራል? ቅድሳት ለቅዱሳን ይላል። የተቀደሰውን ለተቀደሱት ስጥ ማለት ነው። እየሰማችሁ ነው? የተቀደሰውን ምን ላደረጉት ስጥ። አዎ የምንቀደሰው የተቀደሰው ነገር እንዳያመልጠን፣ በእጃችን ላይ ያለችው መንግሥተ ሰማያት እንዳታመልጠን፣ ከምንናፍቃቸው ቅዱሳን ጋር አብረን የመኖር ፍላጎትና ናፍቆት ካለን እጃችሁ ላይ ያለችውን መንግሥተ ሰማያት እንዳታጧት የምትፈልጉ ከሆነ መቀደስ ግዴታ ይጠበቅባቸዋል። ሁላችንም ነን። ቅድሳት ለቅዱሳን ብሎ ይናገራል። ትርጓሜያችን ላይ ሲያስተምር ምን ይላል? ይሄ ቃል ብዙ ሰዎችን ያስፈራል። በነገራችን ላይ ብዙ ሰው የአምላክ ቅዱስ ሥጋና ክቡር ደም በሚሰጥበት በቅዳሴው ምስጢር ላይ የሚፈራው የቅዳሴው ተግሳጽ ቢኖር ካህኑ ከቤተ መቅደሱ ወጥቶ እጁን እየተናጻ ከፍ ባለ ድምፅ እንዲህ ብሎ ይናገራል። ንጹሕ የሆነ ከቁርባኑ ይቀበል፣ ንጹሕ ያልሆነ ግን ከቁርባኑ አይቀበል። ልዩ ሐሳብ፣ ዝሙት ያለበት ነውርም ያለበት ቢኖር ይራቅ። እጄን ከአፋዊ ከሚታይ ማለት ነው። እስኪ አፋዊ በሉ እንጂ አፋዊ ማለት የሚታይ ማለት ነው፣ ውጭ ላይ ያለ። እጄን ከአፋዊ ደም እድፍ ንጹሕ እንዳደረግኩኝ ሁሉ ደፍራችሁ ወደ ክርስቶስ ቅዱስ ሥጋና ክቡር ደም ብትቀበሉ በራሳችሁ ላይ ይመለሳል ኃጢአታችሁ ብሎ የያዘውን ማይ ወደ ማን ይረጫል? ወደኛ ይረጫል። ስሙ። አሁን ይሄ ተግሳጽ እውነት የሚያስፈራ ነው ብትሉ ይሄ ማስጠንቀቂያም ጭምር አይደለም። ቅዱስ መጽሐፍ ላይ ያለ ሰው በድፍረት ቅዱስ ሥጋውና ክቡር ደሙን እንዳይቀበል የሚያደርግ ማሳሰቢያ ነው። ሲጀመር የጀመረው ንጹሕ የሆነ ከምኑ ይቀበል ብሎ ነው፣ ከቁርባኑ ይቀበል። ንጹሕ ያልሆነ ግን ምን ያርግ? አይቀበል። ንስሐ ያልገባ ወደዛ ምስጢር እንዲሳተፍ ሊያደርገው የሚችለውን ነገር በሙሉ ያላሟላ ሰው ካለ ምን ያድርግ? አይቀበል። ቆሞ ያስቀድስ። እሱን ራሱ እንዳይነሳው እግዚአብሔርን ይለምን። አስቀድሶ ቅዱስ ምስጢር መሳተፍ ባይችል የቅዳሴውን ጠበል ጠጥቶ ሄድ። ቃል ኪዳን አለዋ። የጠጣው ጠበል ኋላ ላይ ለሚጠጣው ደም፣ ኋላ ላይ ለሚበላው ሥጋ ቃለ መሐላ ሆኖ ይጠብቀዋል፣ ወደፊት ይወስደዋል። ብዙ ሰው ለዛ ነው ቅዳሴው ጠበሉን እየጠጣ ከታመነ በጥቂቱ የታመነ መጽሐፍ ተናግሯል፣ በብዙ ይሾማል ብሏል። ለቅዳሴው ጠበል ያልታመነ ሰው እንዴት ለአምላክ ሥጋና ደም ይታመናል? እኔ ካልቆረብኩኝ ይህንን ምን አደረገልኝ አንበል። ክርስቲያኖች እያንዳንዱ ነገር ዋጋ አላት፣ እያንዳንዱ ነገር ትሰጣለች። ታዲያ ስሙ። ንጹሕ የሆነ ከቁርባኑ ይቀበል፣ ንጹሕ ያልሆነ ከቁርባኑ አይቀበል። ለሰይጣንና ለመልእክተኞቹ በተዘጋጀ በመለኮት እሳት እንዳይቃጠላል።
ሲጀመር እሳቱ የተዘጋጀው ለኛ አይደለም ለማን ነው እንዴ እየሰማችሁ አይደለም እንዴ ለማን ነው የተዘጋጀው ለሰይጣንና ለምኖቹ ስለዚህ ባልተዘጋጀልህ ነገር ላይ እንዳትቀጣ ንጽህናህን ጠብቅ እያለ ነው ሲኦልን እግዚአብሔር ለሰዎች አልያዘጋጀው ለሰይጣን መቀጫ እንዲሆን አደረገው እንጂ አንድ ሰው ሲኦል ሲሄድ እንደተዘጋጀለት ስፍራ ደስ ይያለው አይገባ ሰይጣን የሚቀጣበት ቦታ ላይ አብሮ ለመቀጣት ነው የሚገባው ሲኦልን እግዚአብሔር ለሰው ልጆች አላዘጋጀው ገነትን ያዘጋጀው ይሄን ጠንቅቃችሁ አዳምጡ ሲኦል ለሰይጣን መቀጫ ነው እንደ ሰይጣን ስራውን ተከትለው ለሚናፍቁ ሰዎች ግን ግብራቸው የሰይጣንን መስሏልና እዛ ገብተው ቢቀጡ እግዚአብሔር አይፈረድበትም አይወቀስምም ጭምር ስራው ነው አዛ ውስጥ የከተተው ንጹህ የሆነ ከቁርባኑ ይቀበል ንጹህ ያልሆነ ከቁርባኑ አይቀበል ለሰይጣንና ለመለክተኞቹ በተዘጋጀ በመለኮት እሳት እንዳይቃጠል እጄን ከአፋዊ ደም ወይ እጄን ከአፋዊ እድፍ ንጹህ እንዳደረኩኝ ሁሉ ደፍራችሁ ራሳችሁን ሳታጠሩ ሳትመረምሩ ወደ ክርስቶስ ስጋና ደም ብትቀበሉ እውነት ነው እኔ ከመተላለፋችሁ ምንም ጥያቄ የለብኝም ራሳችሁ ኃጢአታችሁ ይመለስባችሁ ያ የሚያቀብለን ካህን ነግረነው የሚሰማውን እግዚአብሔርም በሱ ጆሮ ላይ አድሮ የሚያዳምጠው ንስሐውን እናምናለን አንዳንዶቻችን ግን ለካህን መናገር የምናፍራቸው ንስሐ ዋጥ ልናረጋቸው እንችላለን እሱ የተሰወረ ኃጢአት ነው እየሰማችሁ ነው ለማንም ያልተናገር ነው ካህኑን አይተነው አይሳው ነው ችግር የለም እንዳንል ክርስቲያኖች በካህኑ ላይ አድሮ የሚሰማው ልብና ኩላሊትን የሚመረምረው እግዚአብሔር ነው እየሰማችሁ ነው በደንብ አድርጋችሁ ስሙ ሰው ኃጢአትን ሲሰራው ሊከብደው ያስፈልጋል እንጂ ሲናገረውማ ምኑን ይከብደዋል እንዲያውም እኮ ለበሽታው መድኃኒት ለማግኘት እየሞከረ ስለሆነ ቀጠለ እጁን ተናጻ ሄደ ብዙ ሰው ይሄን ትእዛዝ ሲሰማ ይደነግጣል እውነተኛው የሚያስፈራው ግን ትእዛዝ ቅድሳት ለቅዱሳን ነው ደሞ እንደዛ ስላችሁ ፈርታችሁ ሂዱ ለማለት አይደለም እቺን ብቻ ታሪክ ነግሬያችሁ ልቀጥል ቅዱስ ዲዮስቆሮስ የሚባል የቤተ ክርስቲያን ታላቅ ሊቅ ነበረ በረከቱ ለሁላችን ትድረሰን ይህ ጻድቅ አባት ከነበረው የቅድስና ደረጃ የተነሳ ምእመናንና ምእመናት ቅዱስ ስጋውን ምስጢሩን ለመሳተፍ ሲሰለፉ ራሳቸውን ንጹህ አድርገናል ብለው የቆሙትን ሰዎች ንጹህ ሳይሆኑ ከተገኙ ኃጢያታቸው ግንባራቸው ላይ ይነበብ ነበር እየሰማችሁ ነው እና ይህ አባት ቆመው ተሰልፈው ሊቆርቡ መተው አስቡት እንግዲህ ሊቀበሉ ነጭ በነጭ አድርገው ተሰልፈው ግንባራቸው ላይ ኃጢያታቸው ታይቶ ያላነጹት ነገር ካለ ተመልሰ ሂድ ይላል አሁን እሱ ያስፈራ አሁን ዛሬ ቅዱስ ስጋውን ክቡር ደሙን ያቀበሉና አባታችን የተቀበላችሁ በሙሉ ተሰልፋችሁ ባላችሁበት ያላጠራችሁት ነገር እንዳለ እግዚአብሔር ገልጦላቸው አያያይ ተመለስ ቢሉ አቤት ቅሌት ነው የምንል አቤት አፍረት እንደው ምን አለ ሰው ባልበዛበት በሰንበት ቢሆን እንደው ሰው ሳያየኝ ባዘቦት ቀን ቢሆን እንላለን ባዘቦትም ቀንም ይሁን በሰንበትም ቀን ይሁን የሚያየው ግን ማን ነው እግዚአብሔር ነው እሱ ነው የሚያስፈራው ለሰው ብለን አይደለም ቅድስናን መያዝ ያለብን ለእግዚአብሔር ብለን ለሰው ብለን አይደለም በንጽህና መኖር ያለብን ለእግዚአብሔር ብለን ለሰው ብለን አይደለም ቤተክርስቲያን ውስጥ ተገኝተን ቅዱስ ስጋውን ክቡር ደሙን ለመቀበል መቻል ያለብን ለእግዚአብሔር ብለን ነው ሰው እውነቴን እንምላችሁ ክርስቲያኖች ለእግዚአብሔር ብላችሁ ኑሩ ሰው ላያስኖር ይችላል ሰው በቅድስና ሕይወት እንዳትገፉ ሊያረግ ይችላል ለአምላካችሁ ለመታመን ብላችሁ አድርጉት ያኔ እግዚአብሔር አምላክ በሰው ፊት ሳታሳፍሩት ከቆማችሁ እሱም በአባቱ ፊት ያሳፍራችሁ ምስክር ሆኖ ይቆማል አርገውታል ኖረውታል ብሎ ይናገራል ይሄንን ቅዱስ ስጋዬን ክቡር ደሜን በልተዋል የዘላለም ሕይወት ይገባቸዋል ብሎ ያወርሰናል እግዚአብሔር እኛ የተቸገርነው ቅድስናውን መኖርና ማየት የምንፈልገው ግን ለእግዚአብሔር ሳይሆን ለሰው ነው እውነት አምላካችን ቅዱስ እግዚአብሔር ለሁላችንም እሱ የሚወደውን የንጽህና የቅድስና ሕይወት ለመኖር ያብቃን ቅዱስ ስጋውን ክቡር ደሙን ለመቀበል ለመቀደስ ይፍቀድልን እንዲህ እንደተሰበሰብን ዛሬ በዚህ ጉባኤ ላይ ነገ ቀጣይ ሳምንት ደግሞ ፈጣሪ ፈቅዶ በቤተ መቅደስ ውስጥ ቅዱስ ቁርባኑን ለመቀበል ሁላችንንም ይርዳን ያስተማረን አምላካችን ስሙ የተመሰገነ ይሁን በዚች በሰሞነ ቅድስትም አምላካችን ቅዱስ እግዚአብሔር የምንቀደስበትን ሥራ ለመስራት ለሁላችን ይፍቀድልን በጎደለው በነጠበው ተቀምጠው በሚባሩ በአበው እንዲሁም በመምህራን የሚታረም ይሁን ወስብሐት ለእግዚአብሔር